ሰላም ውድ የቻናላችን ቤተሰቦች እንደምን ከረማችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት ምንድን ነው? ሞዲስ ኦር ዌይስ ኦፍ አኩዌሪንግ ኤንድ ሉዚንግ ሲቲዝንሺፕ የሚለው ላይ ባለፈው አቁመን ነበር ማለት ነው። ፓርት 3 ባለፈው ሞዲስ ኦር ዌይስ ኦፍ አኩዌሪንግ ኤንድ ሉዚንግ ሲቲዝንሺፕ የሚለው ላይ ነው ያቆምነው ማለት ነው። ስለዚህ ፓርት 1 ፓርት 2 እና ፓርት 3 ያላያችሁ ሰብስክራይብ በማድረግ የደወል ምልክቷን በመንካት ቤተሰብ መሆን ትችላላችሁ ማለት ነው። ስለዚህ የዛሬው ትምህርታችን ways of acquiring and losing citizenship ከሚለው ጀምረን ቻፕተር 4ን እናጠናቅቃለን ማለት ነው። አብራችሁን ቆዩ። modes or ways of acquiring and losing a citizenship እንግዲህ ዜግነትን የማግኘትና የማጣት መንገዶች ምንድናቸው የሚለው ዲቴል እምናይ ይሆናል ማለት ነው። ways of acquiring citizenship right was one of the rights granted to individuals by the Universal Declaration of Human Rights adopted in 1948 እንግዲህ ዜግነት በ1948 በተባበሩት መንግስታት ድርጅት በጸደቀው ዓለም አቀፍ የሰብአዊ መብቶች አዋጅ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይት አንቀጽ 15 መሰረት እያንዳንዱ ሰው everyone has a right to nationality እንግዲህ እያንዳንዱ ሰው የዜግነት መብት አለው ይላል ማለት ነው አንቀጽ 15 ላይ ማለት ነው። ይሁን እንጂ ዜግነትን የማግኘት ህጎች እንደየሀገሩ ይለያያል። The way of acquiring a particular state citizenship vary from country to country. ዜግነትን የማግኘት መብት እንደየሀገሩ ምን ያደርጋል ማለት ነው ይለያያል። The common way of acquiring citizenship can be grouped into እንግዲህ በአጠቃላይ በሁለት ዋና መንገዶች ይከፈላል ማለት ነው። በሁለት ዋና መንገዶች ይከፈላል። የመጀመሪያው ባይ በርዝ በልደት ነው እና ደግሞ በህግ ወይም ደግሞ ተፈጥሯዊነት የምንለው ባይ ናቹራላይዜሽን ነው ማለት ነው። እነዚህን እናያለን። ሲቲዝንሺፕ ባይ በርዝ ኤንድ ሲቲዝንሺፕ ስሩ ናቹራላይዜሽን። የመጀመሪያው ምንድነው? ሲቲዝንሺፕ ባይ በርዝ ኦር ኦሪጂን በልደት ወይንም ደግሞ በዘር የምናገኘው ነው። ይህ እንግዲህ አንድ ሰው በተወለደበት ሀገር ወይንም ደግሞ በወላጆቹ ዘር አማካኝነት የሚገኝ ዜግነት ነው። state by born in one territorial administration born from his or her father or mother right በምንድን ነው የሚገኘው? ይሄ በተወለደበት ሀገር ወይንም ደግሞ በወላጆቹ ዘር አማካኝነት የሚገኝ ዜግነት ምን እንለዋለን? citizenship by birth እንላለን ማለት individual can get a citizenship status of a particular state by born in one territorial administration በተወለደበት ሀገር ወይንም ደግሞ በወላጆቹ ዘር አማካኝነት የሚገኝ ነው from his mother and or father በዚህ የሚገኝ citizenship by birth እንላለን ማለት ነው። citizenship by birth there are two principles of citizenship by birth commonly known as jus soli right of soil and jus sanguinis right of blood jus ሶሊ የምንለው ምንድነው? የትውልድ ቦታ መብት ነው። እንግዲህ አንድ ልጅ በተወለደበት የሀገር ግዛት መሰረት ዜግነት ማግኘት ነው። ራይት ምን አልኩኝ? በተወለደበት የሀገር ግዛት መሰረት ዜግነት ማግኘት ይህ ጁስ ሶይል የምንለው ነው ማለት ነው። ለምሳሌ በአሜሪካ የሚወለድ ማንኛውም ልጅ ወላጆቹ የቱንም ዜግነት ቢኖራቸው የአሜሪካ ዜግነት ያገኛል። ራይት ማንኛውም ልጅ አሜሪካ ላይ የተወለደ ልጅ ወላጆቹ የትም ሊሆኑ ይችላሉ ማለት ነው የአሜሪካ ዜግነትን ያገኛል። ጀስ ሶይል የምንለው በዚህ ነው። ይህኛው ደግሞ ጀስ ሳንጊዩንስ የምንለው ደግሞ የደም መብት ነው። ይህ ደግሞ አንድ ልጅ የተወለደበት ቦታ ምንም ይሁን ምን በወላጆቹ ዜግነት መሰረት ዜግነት ማግኘት ነው። ጀስ ሳንጊዩንስ የምንለው ማለት ነው። ለምሳሌ ኢትዮጵያውያን ወላጆች የኢትዮጵያ ወላጆች ልጅ ማለት ነው በጀርመን ቢወለድም
በጀርመን ወይም ደግሞ በቻይና በዛ ቢወለድም የኢትዮጵያ ዜግነትን በዘር መብት ማግኘት ይችላል ማለት ነው። ማግኘት ይችላል። But this soil could not apply to the children of diplomat because they are born from diplomat in a host state. In a host state. እንግዲህ የዲፕሎማቶች ልጆች በተወለዱበት አስተናጋጅ በሆነች ሀገር ዜግነትን በጁስ ሶሊ አያገኙም ነው ማለት። ምክንያቱ ለምንድን ነው? ዲፕሎማቶች በዲፕሎማሲያዊ መብት ኤክስትራ ቴሪቶሪያሊቲ ወይም ኢንቫሊያቢሊቲ የምንለው ኤክስትራ ቴሪቶሪያሊቲ ኦር ኤንድ ኢንቫሊያቢሊቲ ስለሚጠበቁ ማለት ነው። ለምሳሌ በኢትዮጵያ የሚገኝ የፈረንሳይ ኤምባሲ ሰራተኛ ልጅ በኢትዮጵያ የሚገኝ የፈረንሳይ ኤምባሲ ሰራተኛ ልጅ እዚሁ ቢወለድ ኢትዮጵያ ውስጥ ቢወለድ የኢትዮጵያ ዜግነት አይሰጠውም ማለት ነው። ስለዚህ በዚህ መልኩ አንደርስታንድ ማድረግ ትችላላችሁ። and citizenship by naturalization ሁለተኛው ደግሞ citizenship by naturalization እንግዲህ በህግ ወይም ደግሞ ተፈጥሯዊነት የሚገኝ ነው ማለት ነው። it is reflect simple the legal process ምን ይላል እዚህ ጋር ማለት ነው? the legal process which foreigners become citizens of another country ይህ ደግሞ ምንድን ነው? citizenship by naturalization የምንለው የውጭ ሀገር ዜጎች ህጋዊ ሂደቶችን በመከተል የአንድን ሀገር ዜግነት የሚቀበልበት መንገድ ነው። ምንም በመከተል ነው ማለት ነው? ሌጋል ፕሮሰስን በመከተል ህጋዊ መንገዶችን በመከተል የአንድን ሀገር ዜግነት የሚቀበሉበት መንገድ citizenship by naturalization ይባላል ማለት ነው። the common principles of acquiring citizenship through naturalization are the following ተመልከቱ ዋና ዋና መንገዶችን እዚህ ጋር ተቀምጠዋል። እንመልከት። በፖለቲካ ሁኔታዎች ፖለቲካል ኬዝ ሴሽንስ መርጀር ሰብጁጌሽን የክፍለ ግዛት መገንጠል መዋሃድ መርጀር ኤንድ ሰብጁጌሽን መያዝ እነዚህ አንድ ግዛት በሌላ ሲካለል ወይንም ደግሞ አዲስ ሀገር ሲፈጠር በዚያ የሚኖሩ ሰዎች የዜግነት ሁኔታ ነው ማለት ነው። ግራንት ኦን አፕሊኬሽን ማለት ምንድን ነው? በጥያቄ ነው። አንድ የውጭ ሀገር ዜጋ ለረጅም ጊዜ በሀገሪቱ ከኖረና መስፈርቶችን ካሟላ በኋላ የሚያቀርበው ጥያቄ ነው ግራንት ኦን አፕሊኬሽን የምንለው። ምን አልኩኝ? አንድ የውጭ ሀገር ዜጋ ለረጅም ጊዜ በሀገሪቱ ከኖረና መስፈርቶችን ካሟላ የሚያቀርበው ጥያቄ ነው ግራንት ኦን አፕሊኬሽን የምንለው። መሬት ስንል ደግሞ በጋብቻ ነው። ደግሞ ከአንድ ሀገር ዜጋ ጋር በመጋባት የዚያን ሀገር ዜግነት ማግኘት። ያው ብዙ ሀገራት ለዚህ የተወሰነ ጊዜ የጋብቻ ቆይታ ይፈልጋሉ ማለት ነው፣ የሜሬጅ ለምንለው ማለት ነው። ሌላኛው ሊስቲማይዜሽን ኦር አዶፕሽን የምንለው ነው። ይሄ ደግሞ በጉዲፈቻ የሚባለው ነው ማለት ነው። አንድ ልጅ በህጋዊ መንገድ ጉዲፈቻ በማድረግ የዜግነት መብት መስጠት ነው ማለት ነው። ሌላኛው ሪኢንተግሬሽን ወይም ደግሞ ሪስቶሬሽን የምንለው ነው። ሪስቶሬሽን ይሄ ደግሞ እንደገና በመቀላቀል ምን ማለት ነው? እንደገና በመቀላቀል ሪስቶር በማድረግ ከዚህ በፊት ዜግነታቸውን ጥለው የነበሩ ሰዎች ለምሳሌ በሌላ ሀገር ዜግነት ምክንያት መልሰው ዜግነታቸውን ሲጠይቁ የሚሰጥ ነው ሪኢንተግሬሽን። መጀመሪያ ምን አድርገዋል? ዜግነታቸውን ጥለው የነበሩ ሰዎች ናቸው። ከዛ መልሰው ዜግነታቸውን ሲጠይቁ የሚሰጥ ሪኢንተግሬሽን ወይም ደግሞ ሪስቶሬሽን እንለዋለን ማለት ነው። ሪኢንተግሬሽን ኦር ሪስቶሬሽን እንላለን ማለት ነው። ሞዲስ ኦፍ አኳሪንግ ኢትዮጵያን ሲቲዘንሺፕ እንግዲህ የኢትዮጵያን ዜግነት የማግኘት መንገዶች በደንብ እናያለን ማለት ነው። የኢትዮጵያን ዜግነት የማግኘት መንገዶች በምንድን ናቸው የሚለው እናያለን። እንግዲህ ኢትዮጵያ የነበራትን የ1930 የዜግነት ህግ በአዋጅ ቁጥር 338 ታከታለች። ኢን 1930 ኢትዮጵያን አዶፕትድ ሌጋል ዶክመንት ኔም ኢትዮጵያን ናሽናል ላው ይህን ምን አድርጋለች? ሪፕሌስ አድርጋለች ሌጋል ዶክመንት። በ1930 የዜግነት ህግ አዋጅ ቁጥር 338 ላይ የ1930ውን የዜግነት ህግ በአዋጅ ቁጥር 378 ታከታለች ማለት ነው። ኢትዮጵያን ናሽናሊቲ ፕሮክላሜሽን
በዚህ አዋጅ መሰረት ዜግነት የሚገኘው በሁለት ዋና ዋና መንገዶች ነው ማለት ነው። ኢትዮጵያ ላይ እንግዲህ ዜግነት የሚገኘው በሁለት ዋና ዋና መንገዶች ነው። የመጀመሪያው አኩዌሽን ባይ ዲሰንት የምንለው አኩዌሽን ባይ ዲሰንት፣ ይህ ምንድነው? በዝምድና ወይም ደግሞ በደም የሚገኝ ነው ማለት ነው። በዝምድና ወይም በደም እንግዲህ የኢትዮጵያ ሕግ በዋናነት የሚያተኩረው በደም ላይ ነው። ጀስት ሳንጊዩኒስ ያለው ከላይ ያየለው ጀስት ሳንጊዩኒስ ላይ ነው የሚያተኩረው። ዩናይትድ ስቴትስ ኢትዮጵያ ናሽናሊቲ ለው asserted that any person born in Ethiopia or abroad whose fathers or mother is Ethiopia is an Ethiopian subject ማለት ነው። እንግዲህ በ1995 ህገ መንግስት አንቀጽ 6 ላይ ማለት ነው አንቀጽ 6 ላይ in its article 6 in 1995 Federal Democratic Republic of Ethiopia Constitution ስለዚህ እንግዲህ ማንኛውም ሰው አባቱ ወይንም ደግሞ እናቱ ኢትዮጵያዊ ከሆኑ ኢትዮጵያዊ ነው የሚል ነው ማለት ነው። እዚህ ጋር Constitution states that any person shall be an Ethiopian national where both or either parent is Ethiopia ምንድነው የሚለው እዚህ አንቀጽ 6 ላይ ማንኛውም ሰው አባቱ ወይንም ደግሞ እናቱ ኢትዮጵያዊ ከሆኑ ኢትዮጵያዊ ነው የሚል ነው ማለት ነው። According to the proclamation, a person cannot acquire Ethiopian citizenship through the principle of jus soli እንግዲህ በኢትዮጵያ ሕግ የትውልድን ቦታ ጀስ ሶሊ የምንለውን ለዜግነት መስፈርት አይደለም ማለት ነው። የዜግነት መስፈርት አይደለም ጀስ ሶሊ ምን ብያቸዋለሁ? እዛኛው ጋር ኢትዮጵያ ላይ ምንድነው አብዛኛው ብያቸዋለሁ። ጀስ ሳንጊዩስ የሚያተኩረው በደም መብት ላይ ነው ብለናል። ጀስ ሳንጊዩስ ላይ ነው የሚያተኩረው ኢትዮጵያ a person cannot acquire Ethiopian citizenship through the principle of jus soli ወይም ሶሊ law soli birthplace of a child is not a requirement to acquire Ethiopian nationality. Wherever a child was born, he or she has the right to attain Ethiopian citizenship if and only if he or she is born from an Ethiopian father or mother or both Ethiopian parents. እንግዲህ አንድ ልጅ በየትኛውም የዓለም ክፍል ቢወለድ ወላጆቹ ኢትዮጵያዊ ከሆኑ ብቻ ነው ማለት ነው የኢትዮጵያ ዜግነት ይኖረዋል ማለት ነው። ምን አልኩኝ? አንድ ልጅ በየትኛውም የዓለም ክፍል ቢወለድ ወላጆቹ ኢትዮጵያዊ ከሆኑ ብቻ የኢትዮጵያ ዜግነት ይኖረዋል ማለት ነው። Wherever a child is born, he or she has the right to attain Ethiopian citizenship if and only if he or she is born from an Ethiopian father or mother or both Ethiopian parents ይለናል ማለት ነው። በዚህ መልኩ አንደርስታንድ ማድረግ ትችላላችሁ ማለት ነው። አኩዌሽን ባይ ሎው ወደ ሁለተኛው ናቹራላይዜሽን እንገባለን ማለት ነው። አኩዌሽን ባይ ሎው እንግዲህ በህግ ወይም ደግሞ ተፈጥሯዊነት በምንለው እንዴት ይገኛል የሚለው እናያለን። እንግዲህ የኢትዮጵያ ህገ መንግስት አንቀጽ 6 ላይ የውጭ ሀገር ዜጎች በህጋዊ ሂደት ኢትዮጵያዊ ሊሆኑ እንደሚችሉ ይደነገጋል። In Article 6 of 1995 Federal Democratic Republic of Ethiopian Constitution is also asserts that unless can be get Ethiopian citizenship እንግዲህ የውጭ ሀገር ዜጎች በህጋዊ ሂደት ኢትዮጵያዊ ሊሆኑ እንደሚችሉ ይደነገጋል ማለት ነው። Under naturalization there are various ways for acquiring Ethiopian citizenship. Grant on application happens when an alien requests a host state to be granted citizenship status of the country in question. እንግዲህ grant on application የምንለው ምንድን ነው? grant on application የሚለው ቃል እንግዲህ በህግ ቋንቋ አንድ የውጭ ሀገር ዜጋ በራሱ ፈቃድና ጥያቄ የሌላ ሀገር ዜግነት ሲጠይቅ የሚከናወን ሂደት ነው grant on application የምንለው ራይት። በጥያቄውም ደግሞ በምዝገባ ዜግነት ማግኘት ነው grant on application የሚለው። ይህ ማለት ምን ማለት ነው? አንድ የውጭ ሀገር ዜጋ አለያን በራሱ ፈቃድ ኢትዮጵያ ዜጋ መሆን እፈልጋለሁ ብሎ ለሚመለከተው የመንግስት አካል ጥያቄ ሲያቀርብ ነው grant on application የምንለው። ይህ ሂደት እንግዲህ ዝም ብሎ በቃል ብቻ የሚቀል ነገር ሳይሆን እንደ አንድ ኮንትራት ወይም ደግሞ ህጋዊ ስምምነት ይታያል ማለት ነው። grant on application የምንለው ታዲያ ይህ ሂደት ለምን አስፈለገ? ለምንድን ነው ያስፈለገበት ነገር ምንድን ነው የሚለውን ደግሞ እናያለን። ያስፈለገበት ምክንያት ምንድን ነው? ሀገራት ይህንን መንገድ የከፈቱት በሀገራቸው ለረጅም ጊዜ ለሚኖሩ ሀብት ላፈሩ ወይንም ደግሞ ከሀገሪቱ ጋር ጠንካራ ማህበራዊ ትስስር ላላቸው ሰዎች ማለት ነው ዜግነት ለመስጠት ነው ማለት ነው ያስፈለገበት። ሁለተኛው ደግሞ እንዴት ነው ታዲያ የሚሰራው? grant on application እንዴት ነው የሚሰራው የሚለውን ነገር ካላችሁኝ፣ ለምሳሌ አንድ አሜሪካዊ ዜጋ እንውሰድ። አንድ አሜሪካዊ ዜጋ በኢትዮጵያ ውስጥ
ለ10 ዓመታት ቢዝነስ እየሰራ ቢኖር እና ደግሞ የኢትዮጵያን ሴት ቢያገባ ያ ሰው የኢትዮጵያ ዜግነት ለማግኘት የሚከተለውን መንገድ ይከተላል ማለት ነው። ምን የመጀመሪያው አፕሊኬሽን ማመልከቻ ለኢሚግሬሽን ወይም ደግሞ ለዜግነት ጉዳዮች የሚመለከተው የመንግስት መስሪያ ቤት ማመልከቻ ይገባል ማለት ነው። እንደ ሰከንድ ማጣራት ነው፣ ቬሪፊኬሽን ይደረጋል። መንግስት ያንን ሰው የቀረቡለትን 8 መስፈርቶች እድሜ ሊሆን ይችላል፣ 4 ዓመት መኖር፣ የገቢ ምንጭ፣ ወንጀል የለበትም ምናምን ወዘተ ማለት ነው። እነዚህን ማሟላቱን ያረጋግጣል፣ ቬሪፋይ ያደርጋል ማለት ነው። አንድ ውሳኔ ነው ዘግራንት። ከዛ መንግስት መስፈርቶቹ መሟላታቸውን ካረጋገጠ በኋላ ዜግነቱን ይሰጠዋል ማለት ነው። ስለዚህ በዚህ መልኩ ግራንት ኦን አፕሊኬሽን የምንለው ኮንሰፕቱ ይህ ነው ማለት ነው። The common one are applicant age, length of residence in the host country, criminal conviction, income, moral character, but the criteria vary from country to country. እንግዲህ ኢትዮጵያን ጨምሮ አስተናጋጅ የሆኑ ሀገራት ዜግነትን ዝም ብለው አይሰጡም ማለት ነው። መጀመሪያ ምን ያደርጋሉ? የተወሰኑ መስፈርቶችን ማሟላት ግዴታ ነው ማለት ነው። የተወሰኑ መስፈርቶችን ማሟላት ግዴታ ነው። ዝም ብለው ዜግነት አይሰጥም ማለት ነው። አመልካቾች 8 እዚህ ጋር የምትመለከቷቸውን 8 እዚህ ጋር ያዙልኝ 8 ናቸው። 8ቱን መስፈርቶች ማሟላት አለባቸው ማለት ነው አመልካቾች። according to Article 5 Ethiopian Nationality Proclamation, an applicant shall get Ethiopian nationality tenderly if he or she እንግዲህ 8 መስፈርቶችን ማሟላት አለባቸው ማለት። የመጀመሪያው መስፈርት ምንድነው? reached age of majority 18 years እንግዲህ እድሜው 18 ዓመት የሞላው የአቅመ አዳም የደረሰ መሆን አለበት ማለት ነው። and the second lived in Ethiopia for a total of at least 4 years ሁለተኛው ደግሞ ቢያንስ ለ4 ዓመታት በኢትዮጵያ ውስጥ በቋሚነት የኖረ መሆን አለበት ማለት ነው። and the third has sufficient and lawful source of income and economical self-reliance ሶስተኛው ደግሞ በቂና ህጋዊ የገቢ ምንጭ ያለው ራሱን በራሱ የሚያስተዳድር መሆን መቻል አለበት ማለት ነው። economical self-reliance and the fourth able to communicate in any of the indigenous language spoken in Ethiopia አራተኛው ደግሞ ምንድነው? ከኢትዮጵያ ተወላጅ ቋንቋዎች በአንዱ መግባባት የሚችል መሆን አለበት። indigenous language spoken in Ethiopia በአንዱ መግባባት መቻል አለበት። and has a good character መልካም ስነ ምግባር ያለው መሆን አለበት። and has not recorded a criminal conviction እንግዲህ የወንጀል ሪከርድ የሌለበት መሆን መቻል አለበት። and has been released from previous nationality or the possibility of release እንግዲህ የቀድሞ ዜግነቱን የለቀቀ ወይም ደግሞ የመልቀቅ እድል ያለው መሆን አለበት ማለት ነው። release from previous nationality የቀድሞውን ዜግነት የለቀቀ ወይም ደግሞ የመልቀቅ እድል ያለው possibility ያለው መሆን መቻል አለበት። ስምንተኛው ምንድነው? takes the oath of allegiance indicated in Article 12 of the Proclamation እንግዲህ ህጋዊ የታማኝነት ቃለ መሐላ የፈጸመ በአንቀጽ 12 መሰረት እንግዲህ ህጋዊ የታማኝነት ቃለ መሐላ የፈጸመ መሆን መቻል አለበት ማለት ነው። እነዚህ መስፈርቶች ማሟላት አለበት ማለት ነው። እንግዲህ ኢትዮጵያ እነዚህ መስፈርቶች የምታስቀምጠው የሀገሪቱን የዜግነት ክብር ለመጠበቅና የውጭ ዜጎች በኢትዮጵያ ማህበረሰብ ውስጥ ተዋህደው ለመኖር ያላቸውን ዝግጁነት ለማረጋገጥ ነው ማለት ነው። ኬዝ ኦፍ ሜሪጅ እንግዲህ ኬዝ ኦፍ ሜሪጅ ወደሚለው እንገባለን። እንግዲህ በጋብቻ የሚገኝ ዜግነት ምንድን ነው የሚለው እናያለን። an alien who is married to an Ethiopian citizen has the possibility of acquiring Ethiopian citizenship እንግዲህ አንድ የውጭ ሀገር ዜጋ ኢትዮጵያዊን ማግባት ወይም ደግሞ ኢትዮጵያዊ በማግባት የኢትዮጵያ ዜግነት የመጠየቅ እድል አለው ማለት ነው። ራይት አንድ የውጭ ሀገር ዜጋ ኢትዮጵያዊን በማግባት ማለት ነው የኢትዮጵያን ዜግነት የመጠየቅ እድል አለው ማለት ነው። but there are certain preconditions set in Article 6 ነገር ግን የኢትዮጵያ ሕግ አንቀጽ 6 ቅድመ ሁኔታዎችን ያስቀምጣል። የመጀመሪያው ቅድመ ሁኔታ ምንድነው? ያዙልኝ።
የመጀመሪያው ቅድመ ሁኔታ ምንድን ነው? the marriage shall be in accordance with the law of ኢትዮጵያ። ምንድን ነው የሚለው? ህጋዊ የሆነ ጋብቻ መሆን አለበት። ጋብቻው በኢትዮጵያ ህግ መሰረት የተፈጸመ መሆን አለበት ነው። the marriage shall be in accordance with the law of ኢትዮጵያ። ሁለተኛው the marriage shall lapse at least for 2 years። ሁለተኛው ደግሞ ጋብቻው ቢያንስ ለ2 ዓመታት እየቆየ መሆን መቻል አለበት። ሶስተኛው the alien have to live in Ethiopia for at least 1 year preceding the submission of the application። ሶስተኛው ደግሞ አመልካቹ ማመልከቻውን ከማስገባቱ በፊት ቢያንስ ለ1 ዓመት በኢትዮጵያ ውስጥ የኖረ መሆን አለበት ማለት ነው። and the fourth the alien have to reach the age of maturity morally good persons። እንግዲህ አመልካቹ የአቅመ አዳም የደረሰ 18 ዓመት የሞላው እና ደግሞ መልካም ስነ ምግባር ያለው መሆን መቻል አለበት ማለት ነው። መልካም ስነ ምግባር ያለው መሆን መቻል አለበት ማለት ነው። መሆን መቻል አለበት። ሶስተኛው ወደ ሲ ላይ እንግባ። the case of adoption or legitimating ወደሚለው በጉዲፈቻ የሚገኝ ዜግነት ያልነው ምንድነው ወደሚለው ደግሞ እንሄዳለን። this process whereby an illegitimate child gets citizenship status of his or her caretaker nationality። ይህ እንግዲህ ይህ ሂደት ምንድነው? ህጋዊ ወላጅ የሌለው ወይም ደግሞ በችግር ውስጥ ያለ ልጅ በኢትዮጵያዊ አሳዳጊ ወላጅ አማካኝነት ዜግነት የሚያገኝበት ነው ማለት ነው። this process whereby an illegitimate child gets citizenship status of his or her caretaker nationality. in this case እንግዲህ የአዋጁ አንቀጽ 7 ላይ እንደሚደነግገው አንቀጽ 7 ላይ ምን ብሎ ይደነግጋል? the national proclamation asserts that a child adopted by and grown under the caretaker of Ethiopian citizens has the right to acquire Ethiopian citizenship. እንግዲህ በኢትዮጵያዊ አሳዳጊ ተወስዶ እንክብካቤ ያደገ ልጅ የኢትዮጵያ ዜግነት የማግኘት መብት አለው ይላል ማለት ነው። በአዋጅ አንቀጽ 7 ማለት ነው። በአዋጅ አንቀጽ 7 ላይ ተደንግጓል ማለት ነው። citizenship by special case ይህ ደግሞ በልዩ ሁኔታ የሚገኝ ዜግነት ነው። በልዩ ሁኔታ የሚገኝ ዜግነት an alien who has made an outstanding contribution in the interest of Ethiopia may be conferred with Ethiopian nationality by law without undergoing the preconditions. እንግዲህ ኢትዮጵያ ለሀገር ልዩ አስተዋጽኦ outstanding contribution ላበረከቱ የውጭ ሀገር ዜጎች ሌሎች ተራ የሆኑ ቅድመ ሁኔታዎችን ለምሳሌ የ4 ዓመት ቆይታን ሳያሟሉ ዜግነት ሊሰጡ ይችላሉ ማለት ነው። ማለት ነው። ለምሳሌ በኢትዮጵያ የኢኮኖሚ የቴክኖሎጂ ወይንም ደግሞ የሀገር ገጽታ ግንባታ ላይ የማይተካ ፋይዳ ላለው ሰው መንግስት ምን ያደርጋል ማለት ነው? የዜግነት ክብር ሊሰጠው ይችላል ማለት ነው። የዜግነት ክብር ሊሰጠው ይችላል። ሪአድሚሽን ቱ ኢትዮጵያ ናሽናሊቲ ወይም ሪኢንተግሬሽን ሪስቶሬሽን ወደሚለው ደግሞ እንሄዳለን። እንግዲህ ዜግነትን መልሶ ማግኘት እንግዲህ ዜግነትን መልሶ ማግኘት ስንል ብለናል። ቀደም ሲል የኢትዮጵያ ዜግነት የነበረውና በተለያዩ ምክንያቶች ለምሳሌ ሌላ ዜግነት በመውሰድ ሊሆን ይችላል። ዜግነቱን በዚህ ምክንያት ያጣ ሰው እንደገና ኢትዮጵያዊ መሆን ከፈለገ የሚከተለው ሂደት ነው ሪኢንተግሬሽን ወይ ሪስቶሬሽን የምንለው። this process by which a person acquires his or her lost citizenship እንግዲህ አንቀጽ 22 መሰረት ይህ ሰው ጥያቄውን በማቅረብ ዜግነቱን መልሶ ማግኘት ይችላል። as an article 22 a person who has lost Ethiopian citizenship status may get back Ethiopian nationality ማለት ነው። ጥያቄውን በማቅረብ ዜግነቱን መልሶ ማግኘት ይችላል ማለት ነው። ይህን አንቀጽ 22 in this case the person could be readmitted to Ethiopian nationality if he or she applies for readmission. dual citizenship እንግዲህ ሁለትዮሽ ዜግነት ወደሚለው እንገባለን። ሁለትዮሽ ዜግነት ምን ማለት ነው? dual citizenship is the condition of being as citizens of two nations. Of course, a person may acquire more than two status, which is called multiple citizenship. ሁለትዮሽ ዜግነት የምንለው እንግዲህ ምንድን ነው? dual citizenship ማለት አንድ ሰው
በአንድ ጊዜ የሁለት ሀገራትን ዜጋ መሆን ነው። ሲቲዝን ኦፍ ቱ ኔሽንስ ማለት ነው። አንድ ሰው በአንድ ጊዜ የሁለት ሀገራት ዜጋ መሆን ነው ዱዋል ሲቲዝንሺፕ። ኦፍ ኮርስ a person may acquire more than two status which is called multiple citizenship ይባላል ማለት ከሁለት በላይ ከሆነ ብዙሃን ዜግነት ወይ multiple citizenship ይባላል ማለት ነው። duality or multiplicity arises because of the clash among the jus sanguine and naturalization እንግዲህ መነሻው ይህ የሚፈጠረው በምንድን ነው? ሀገራት የተለያየ መርህ አንደኛው ጁስ ሳይሊ እና ደግሞ ጁስ ሳንጊውን በመጠቀማቸው ነው ማለት ነው። አንድ ሰው በአንድ ጊዜ ሁለት ሀገር ሶስት ሀገር እንደዚህ አይነት መርህ የሚኖረው ማለት የተለያየ መርህ ስለሚጠቀሙ ነው ሀገራቶች። አንደኛው ጁስ ሳይሊ፣ አንደኛው ጁስ ሳንጊውስ፣ ናቹራላይዜሽን እነዚህ ነገር ስለሚጠቀሙ ለምሳሌ ቤቢ ቦርን ቱ ኤ ፍሬንች ፋሚሊ ቪዚቲንግ ዘ ዩናይትድ ስቴትስ would acquire United States citizenship by men በምንድን ነው ያገኘው? ጁስ ሳይሊ and a French citizenship by ጁስ ሳንጊው ያዙልኝ። ፈረንሳዊ ወላጅ ያለው ህፃን ማለት ነው። ፈረንሳይ ወላጅ ያለው ህፃን በአሜሪካ ቢወለድ ምን አልኩኝ? ምንድነው የሚል ኤግዛምፕሉ? ፈረንሳይ ወላጅ ያለው ህፃን በአሜሪካ ቢወለድ ምን ያደርጋል ማለት ነው? በአሜሪካ ህግ የአሜሪካ ህግ ምንድን ነው? ጁስ ሳይሊ ነው አይደል? የአሜሪካ ዜግነትን ያገኛል ማለት በጁስ ሳይሊ የአሜሪካ ዜግነትን ያገኛል። ያዙኝ። በፈረንሳይ ህግስ ጁስ ሳንጊየንስ በፈረንሳይ ህግ ደግሞ የፈረንሳይ ዜግነትን ያገኛል ማለት ነው። በዚህ ጊዜ ህፃኑ የሁለት ሀገር ዜጋ ይሆናል። ዱዋል ሲቲዝንሺፕ የምንለው እንግዲህ ይህ ነው። በዚህ ጊዜ የሁለት ሀገር ዜጋ ይሆናል ማለት ነው። በዚህ የሁለት ሀገር ዜጋ አኮርዲንግ ቱ ኢትዮጵያ ሎው ኢትዮጵያን ፕሮሂቢትድ ሲቲዝን ቱ ሃቭ ዱዋል ሲቲዝንሺፕ እንግዲህ ኢትዮጵያ ሁለትዮሽ ዜግነት አትፈቅድም። ዱዋል አትፈቅድም ማለት ነው። ዱዋል ሲቲዝንሺፕ የምንለውን አትፈቅድም። ማንኛውም ኢትዮጵያዊ በገዛ ፈቃዱ ሌላ ሀገር ዜግነት ከወሰደ የኢትዮጵያ ዜግነቱን እንደተው ወይም ደግሞ ሪናውንስድ ይቆጠራል ማለት ነው። እኔ ኢትዮጵያን who voluntarily acquire another nationality shall be deemed to have voluntarily renounced his Ethiopian nationality እንግዲህ ማንኛውም ኢትዮጵያዊ በራሱ ፈቃድ ሌላ ሀገር ዜግነትን ከወሰደ የኢትዮጵያ ዜግነቱን እንደተው ወይም ደግሞ ሪናውንስድ ይቆጠራል ማለት። ኢትዮጵያ ለምንድን ነው ዱዋል ሲቲዝንሺፕ ወይም ደግሞ ሁለትዮሽ ዜግነትን ለምንድን ነው ያልፈቀደችው የሚል ጥያቄ ከተነሳባችሁ እንግዲህ የኢትዮጵያ መንግስት የዜግነት ታማኝነትን አንድ ሰው ለአንድ ሀገር ብቻ ሊኖረው ይገባል በሚል መርህ ነው ማለት ነው። ሲንጉላሪቲ ፕሪንሲፕል በሚል መርህ ነው ማለት ነው ዱዋል ሲቲዝንሺፕን ኢትዮጵያ የማይፈቅደው ማለት ነው። ዌይስ ኦፍ ሉዚንግ ሲቲዝንሺፕ ወደሚለው እንሄዳለን። እንግዲህ ዜግነትን የማጣት መንገዶች ምንድናቸው? ወደሚለው እንሄዳለን። አራት ዋና ዋና መንገዶች አሉ። ኮመን ዌይ ኦፍ ሉዚንግ ሲቲዝንሺፕ አራት ዋና ዋና መንገዶች አሉ። የመጀመሪያው ዲፕሬሽን ነው። ቮለንታሪ ሉዝ ኦፍ ሲቲዝንሺፕ an involuntary loss of citizenship which arise while government authority or court take a decision to take individual citizenship ይህ እንግዲህ ግለሰቡ ያለ ፈቃዱ በሌላ አካል ወይም ደግሞ መንግስት ወይም ደግሞ ፍርድ ቤት የሚወሰድበት የዜግነት መጥፋት ነው ማለት ነው። In 1995 Federal Democratic Republic of Ethiopian Constitution በ1995 የፌዴራል ህገ መንግስት ማንኛውም ኢትዮጵያዊ ያለ ፈቃዱ ከዜግነቱ ሊገፈፍ አይችልም በማለት ይህንን መብት በግልጽ ይጠብቃል ማለት ነው። In 1995 Federal Democratic Republic of Ethiopian Constitution asserts that no Ethiopian national shall be deprived of his or her Ethiopian nationality against his or her wills. Lapse and or expiration which is not applicable to Ethiopia. Lapse expiration ምንለው ማብቂያ ወይም ጊዜው ማለፍ የምንለው ኤክስፓይሬሽን ስንል ማለት ይህ ማለት እንግዲህ አንድ ሰው ለረጅም ጊዜ በውጭ ሀገር በመኖር ዜግነቱን የሚያጣበት ሂደት ነው ማለት ነው። ዜግነቱን የሚያጣበት ላፕስ ስንል is a mode whereby a person loses or his or her citizenship because of his or her permanent residence or long-term residence abroad beyond the number of years permitted by the country in question ማለት ነው። እንግዲህ ይህ የኢትዮጵያ ሕግ አካል አይደለም ማለት ነው። ለምሳሌ አንዳንዶቹ
አንዳንዶቹ ሀገራት እንደ ህንድ ያሉ ዜጋቸው ለ7 ዓመታት በውጭ ሀገር ከቆየ ዜግነቱ እንዲያበቃ ሊያደርጉ ይችላሉ ማለት ነው። ሊያደርጉ ይችላሉ። citizens are not expected to live more than 7 years. more than 7 years. ላይ ስንገባ renunciation is the voluntary way of losing a citizenship. ይሄ ደግሞ ምንድነው? በፈቃድ መተው የግለሰቡ እንግዲህ በራስ ፍላጎትና ተነሳሽነት ዜግነቱን የሚተውበት መንገድ ነው። is a voluntary way of losing citizenship በራሱ ፈቃድ ነው ራሱ ፈልጎ የሚተውበት መንገድ ነው ማለት። የዓለም አቀፍ የሰብአዊ መብቶች ድንጋጌ በ1948 ማንኛውም ሰው ዜግነቱን የመቀየር መብት እንዳለው ይደነግጋል። granted the right of a person to change his or her nationality ማንኛውም ሰው ዜግነቱን የመቀየር መብት እንዳለው ይደነግጋል ማለት ነው። ይደነግጋል። Loss of citizenship is voluntary only if it is intended and initiated by the individual concerned ማለት ነው። ዲ ላይ substitution ይሄ ደግሞ መተካት ስንመለከት ነው። አንድ ሰው የሌላ ሀገር ዜግነት ሲቀበል ቀድሞ የነበረውን ዜግነት አጥቶ በአዲሱ ዜግነት ሲተካ ማለት ነው። substitution ማለት ነው። ያዙልኝ። አንድ ሰው የሌላ ሀገር ዜግነት ሲቀበል ቀድሞ የነበረውን ዜግነት አጥቶ በአዲሱ ዜግነት ሲተካ ያምንለዋለን substitution። a citizen may be lost when the original citizenship is substituted by another state where it is acquiring through naturalization ማለት አንድ ሰው እንግዲህ የሌላ ሀገር ዜግነት ሲቀበል naturalization ቀድሞ የነበረውን ዜግነት አጥቶ በአዲሱ ዜግነት ሲተካ ያምንላል ማለት ነው substitution ብለን እንላለን ማለት ነው። በዚህ መልኩ አንደርስታንድ ማድረግ ትችላላችሁ ማለት ነው። አንደርስታንድ ማድረግ ትችላላችሁ። statelessness ይህ ደግሞ ዜግነት አልባነት የምንለው ዜግነት አልባነት statelessness is the condition of having citizenship of any country and with no government from which to ask protection. ይህ ምንድነው? በዓለም አቀፍ ሕግ በጣም አሳሳቢ የሆነ ጉዳይ ነው ማለት ነው። statelessness የምንለው ምንድነው? ዜግነት አልባነት የምንለው ምንድነው? አንድ ሰው የአንዲትም ሀገር ዜጋ ያልሆነበት ለጥበቃ የሚጠይቀው መንግስት የሌለበት አስከፊ የሆነ ሁኔታ ነው ማለት ነው። አስከፊ የሆነ ሁኔታ ነው። ምንም በቃ ሀገር አልባ ነው ማለት ነው። ወይም ደግሞ የአንዲትም ሀገር ዜጋ ያልሆነ ነው ማለት ነው። statelessness የምንለው according to the international law stateless person is a person who is not considered as a national by any state under the operation of its law. እንግዲህ በዓለም አቀፍ ሕግ መሰረት ኢንተርናሽናል ላው በዓለም አቀፍ ሕግ መሰረት ዜግነት አልባ ሰው stateless person በምንም ሀገር ሕግ መሰረት ዜጋ ተብሎ የማይታወቅ ሰው ነው ማለት ነው። not considered as a national by any state under the operation of its law ማለት ነው። its law ማለት ነው። statelessness result when a state failure leads people to feel be it due to invasion, conquest by another state, civil war, famine, or an oppressive regime from their home country. መንስኤዎቹ ምንድን ናቸው ታዲያ? ሀገር አልባ ወይም ደግሞ ዜጋ አልባ የሆነበት ምክንያት ምንድን ነው የሚለውን ደግሞ እናያለን። ብዙውን ጊዜ እንግዲህ የሚከሰተው በመንግስት መውደቅ ስቴት ፌለር ምክንያት ሲሆን በስቴት ፌለር ሲሆን ዋናዎቹ እንግዲህ የመጀመሪያው ምንድን ነው? ወረራና ድል ኢንቫዥን ኤንድ ኮንኩዌስት የምንለው እንግዲህ አንድ ሀገር በሌላ ሀገር ሲወረርና ህልውናን ሲዳከም በዚያ የነበሩ ሰዎች ዜግነት አልባ ሊሆኑ ይችላሉ ማለት ነው። ዜግነት አልባ ሊሆኑ ይችላሉ ማለት ነው። ሁለተኛው ደግሞ የእርስ በርስ ጦርነት ነው። ሀገሪቱ በውስጥ ጦርነት ስትፈራረስ ማለት ነው። ሲቪል ዋር እንግዲህ በእርስ በርስን ጦርነት አንዱ ምክንያት ይሆናል ማለት ነው። አንደኛው መንስኤ ይሆናል። ሌላኛው ደግሞ ረሃብና ጭቆና ነው። ፖርሽን ሪጅን ፍሮም ዜር ሆም አንድ ካንትሪ ረሃብና ጭቆና ነው። እንግዲህ ህዝቦች በአስከፊ ሁኔታዎች ምክንያት ሀገራቸውን ጥለው ሲሰደዱ ነው ማለት እና እነዚህ መንስኤዎቹ ናቸው ማለት ነው። እንግዲህ የስቴትለስነስ መንስኤዎች እነዚህ ናቸው ማለት ነው።
እንግዲህ ዜግነት አልባነት ሰብአዊ መብት መጣስ ዋና መንስኤ ነው። ስለዚህም ዓለም አቀፍ ሕጎች ሰዎችን ዜግነት አልባ እንዳያደርጉ ሀገራትን ይገድባሉ ማለት ነው። ለምሳሌ ኢትዮጵያ በሕገ መንግስቷ ዜግነትን ያለ ፈቃድ አለመግፈፏ ዜግነት አልባነትን ለመከላከል ትልቅ ሚና ይጫወታል ማለት ነው። ዜግነት አልባነት ሰብአዊ መብት መጣስ ዋና መንስኤ ነው። እንግዲህ ዜግነት አልባነት ሰብአዊ መብት መጣስ ዋና መንስኤ ነው ማለት ነው። ሰብአዊ መብት መጣስ ዋና መንስኤ ነው። ስለዚህም ዓለም አቀፍ ሕጎች ሰዎችን ዜግነት አልባ እንዳያደርጉ ሀገራትን ይገድባሉ ማለት ነው። ለምሳሌ ኢትዮጵያ በሕገ መንግስቷ ዜግነትን ያለ ፈቃድ አለመግፈፏ ዜግነት አልባነትን ለመከላከል ትልቅ ሚና ይጫወታል ማለት ነው። ስለዚህ የዛሬው ትምህርታችን እንግዲህ እዚህ ላይ ይጠናቀቃል ማለት ነው። እንግዲህ ለሚቀጥለው ይዤላችሁ የምመጣው ምንድን ነው? እስካሁን ከተማርነው ከአራቱም ፓርቶች ከቻፕተር 4 ጥያቄዎችን ነው ማለት ነው ይዤላችሁ የምመጣው። ቹዝ ይኖራል፣ ትሩ ፎልስ፣ ማቺንግም ይኖራል፣ ዲስከሽንም እንደዚህ ጥያቄዎችን ሁሉንም ኮንተንት ያካተተ ጥያቄዎችን ይዤላችሁ እንመጣ ይሆናል ማለት ነው። ስለዚህ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመንካት ቤተሰብ በመሆን ሁሉንም ቪዲዮዎች ወደፊት የምለቃቸውን ማግኘት ትችላላችሁ ማለት ነው። ሰላም ሁኑልኝ።